እንዴ እዚህ ነሽ እንዴማ? አዎ። አንቺ ለቤቱ ጭር ያለው ሰው የለም? ትንሽ የት ሄዳ ነው? እኔ እንጃ ስመጣ የለች። አሁንም ለኩረፍሽ ነሽ እንዴ? ኧረ እኔ አላኩረፍም። እንደዚህ ነው ለሞክረፍ? ዝም ብሎ ደብሮኝ እኮ ነው። እኔ እያለሁ የምን መደበር ነው? አላውቅም። ቻኩዬ አንተንም ማስቀየምኩ አይደል? አረ እንደሱ አይደለም። እኔ አልተቀየምኩሽም። አንከክ እንዲህ እውነቴን ነው። አንደኛ ነገር ያየሽው ነገር ልክ አይደለም። ሁለተኛ ደግሞ የምትቀኝ እኮ ስለምትወጪ። ሴቶቹ አንተን ሲያዩ እንዴት እንደሚያደርጋቸው ታውቃለህ አይደል? እንደዛ እኮ እነሱ እንደፈለጉ። እኔ እኮ የምወደው አንቺ ነው። እኔ አንቺ ብቻ እሱ ብቻ ነው እሺ የምፈልገው። እሺ አሁን ወጣ እንበል እንዴ? አይ እዚሁ ነው። ምግብ አልተሻለም? በቃ ትንሽ ልብላ። እሺ አንተ እዚሁ ስትንከባለል ውፍረት አስቸግሮክ እኔ ላጥ ያንከባልሽ ምንድን ነው የሚያሾካሹካችሁ? ምንም እንዲሁ እንደው ስለ ጀግንነት ስለ ወንድነት እያወራን እኮ ነው። አይ ወንድማ እሱ ነው ጀግናው። ለማንኛውም ሰላምዬን ሰላም በሉልኝ እሺ። ከመንገድ ውስጥ ከመታጠፊያ ድረስ እየተከተለኝ ነበር። ብታይ እንዴት ተጨንቄኝ ነበር። እየሮጥኩ ነው የመጣሁት። በቃ ግቢና ተረጋጊ። ማንም የለም። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬ ይዤላችሁ የቀረብኩት ጽናት ክፍል 196 ይዤላችሁ ቀርብ ያለው ቅዱስ በባለፈ ክፍል እንደተመለከትን ተተኩሶበት ነበረ። ነገር ግን ውጭ ሀገር ሄዶ ታክሞ መጥቶ ሁሉም ተሰብስቦ ቅዱስ ቤት ጋር እንግዲህ ተሰብስቦ የእሱን ደህንነት ለመጠየቅ መጥቷል ማለት ነው። ጽናትን በእኔ ምክንያት ነበረ የተተኮሰብህ ብላ ስትጸጸት፣ ምንድነው እኔ ልጠይቆኝ ነው ወይስ ጸጸታችሁ ልትገልጹ ነው የመጣችሁ? ሁላችሁም ሰኒ ቅዱስ እውነቱ ነው እንግዲህ ማናችንም ቢሆን እንደዚህ እንዲሆናል ብለን አላሰብንም ያለች እንግዲህ ትናገራለች። እናቲም እኔም አጨጭቆኝ በኋላ ፈንድባቸዋለሁ ኒና በኋላ ፈንድተህ ቤቱን እንግዲህ ስጋ በስጋት አድርገው አንቺ ዝም ብለሽ ቡናሽን ቀቂ ይላታል። ቅዱስም ደግሞ የሁለታችሁ መስማማት አሁንም አላቆማችሁም። ቅዱስዬ ያንተ አደራ ስላለብኝ ነው እንጂ ችዬው ነው ትላለች ኒና ማለት ነው። እኔ ፍረዱኝ እንግዲህ ናሆምን እንደ እውነቱ ሲናገር አንተ ትችላታለህ እንጂ እሷ ትችልሃለች ይለዋል። ከዛ ጽናትን ኒናን ተዋት፣ አይ የካደ ሀሳብ አይስጥ ትላለች ኒና። ኪራ ሀስል ተክዞ ቁጭ ብለ ነበረ። ቅዱስን ኪራ ተጫወት እየሰማሁ ነው እንጂ እኮ የተጫወትኩ ነው ምን ሆነሃል ትለዋለች ጽናት ማለት ነው። አረ ቡናው ቶሎ ቶሎ ብለሽ አምጪ ጠምቀሽ ነው እንደምታመጩ ይላታል እናቲ ማለት ነው። ተረጋጋ ትለዋለች ኒናም ማለት ነው። እንግዲህ ሁለቱም ጨቀጨቃቸው ቤቱን ቅውጥ ያደርጉታል ኒናና እንግዲህ እናቲን ማለት ነው። እዚህ ጋር ትንሿን አፍቅራለች ማለት ነው። ትንሿን ስላፈቀረችም አሁን አርፈሽ አጥንኝ ትላ ብላ ብቻዋን እንደብድ ታወራለች ማለት ነው። መጣ አልመጣ እኔ ምን ያገባኛል አልፈሽ ጥናትሽን አጥኚ እያለች ብቻዋን ታወራለች። ከዛ እሷንም ወደ ጥናቷንም ታመራለች ማለት ነው ትንሿ። ከዛ በኋላ ጓደኛዋን እንግዲህ ቅድስት የምትባልዋ እንግዲህ መጥፎ ሴራ እያሴሪያችላት ትገኛለች። ቆንጆ ነኝ ለምንድነው የፈለገኝ ትላለች ማለት ነው። ከዛ በኋላ እሷን በፈገግታ በምንድነው የፈለከኝ ብላ ሰላም ልትሉት ታቅፎ ስትመጣ እንዴት ነህ ስትለው ጊዜ ደህና ነኝ እንገናኝ ስትለኝ ማመን ያቃተኝ ለምን አላቅም ብቻ በጣም ደስ ስላለኝ ለምን እንደቀጠርኩሽ ብታቂ ደስ ባላለሽ ማለት አልገባኝም። ምክንያቱም
ስለምን እንደማወራሽ ሳታቂ ደስ ይልሻል? ስለምንድን ነው ምን እንዳልጋብዝሽና እናውራ። አይቶ ዝም ብለህ አይዞሽ ምንም ነገር አላረግበትም ማለት ለትንሿ ምን እንደሰጠሻት አውቃለሁ። ስለምን ታወራለህ? ስለምን በደንብ ጠንቅቀሽ ታውቂዋለሽ። እኔ ምንም ነገር አልገባኝም። እንዴት ይገባሻል? አንቺ አልጠጣሽ። በቃ እኔ ልሄድ። ትሰሚኛለሽ? በትንሿ ስትመጭብኝ በኋላ ከአሁን በኋላ የሁለተኛ ነው። ከዚህ በኋላ አልታገስሽም እያለ እጇን ጉትት ሲያደርጋት እሷንም ልቀቀኝ ያለች ትታገለዋለች። እጄም ያሳመምከኝ ነው ብላ ይሄ ልጅ ያመዋል እንዴ እያለች እሷም ምፈራው መሰለው እንዴ ብላ እሱም ትቶ ሲሄድ እንግዲህ ጉራዋን እያዛተች ትገኛለች ማለት ነው። ከዛም በኋላ የቅዱስ ጓደኛ በሩን እያንኳኳች ትገኛለች ማለት ነው። ቅዱስ እንደመጣ ስትሰማ እንግዲህ በፈረስም ቢሆነ እየጋለበች ስትመጣ በሩን እንግዲህ እየደበደበች ትገኛለች። እናቲ ማን ነው ሲላት እኔ ነኝ እያለች እንዴ እውነት ነው የሰማሁት? ደውዬ ነግሬሽ እውነት ነው ትኛለሽ? እሺ አሁን የት ነው? ሳሎን ነው ያለው። ያሱም ምግብ ትታደርገውና የወረጠች ትገባለች ማለት ነው። እሱም ደንግጦ ማለት ነው። ከዛ በኋላ ኒና ወደ ኩሽና ነበረች። ኩሽና ውስጥም እቃ እያጠበች ነበረ። ሰኒ አጠገቧ ትመጣና ምን ላገዘሽ ትላታለች። አይ ምንም ጨረስኩ። ስራ ከጨረስሽ በቃ እናውራ። እሺ እንችላለን። ምን ልታወሪ ነው የመጣሽው? ስለ ጀኮር። ውይ ጀኳዬ ምርጥ ሰው የሰው ማኛ ብላ በፊቷ አውቃ ልታናደዳት ታቆመላጠዋለች ማለት ነው። ጀኳዬ እኮ በጣም ምርጥ ሰው ነው፣ ተጫዋች ነው፣ በዛ ላይ ቆንጆ ነው። እንግዲህ ያለች ምን ቆርጦሽ ነው ስለ ክብሩ የነገርሽው? ማን? እኔ ልትዋሽኝ እንዳትሞክሪ ኒና፣ አትቆጭኛ እና ብታወሪ ወሬ አጥተሽ ነው ስለ እኔ የምታወሪው? አረ እኔ ዝም ብያ ነገርኩትም ሲጠይቀኝ ነው የነገርኩት። ምን ብሎ ጠይቆሽ ነው? አው እና ዝም ብዬ ከመሬት ተነስቼ አወራለሁ። ሰኒ ፈገግ ብላ እንግዲህ ስለ እኔ ማወቅ ፈልጎ ነው። ኒናም በተናዳ ስለ እኔ ነው ሊያውቅ ፈልገው ነው ትላለች። በደንብ ደጋግሞ ሲጠይቅ ሂጂ ወደዚህ ያለች ምን ትመስላለች ያለች ሰኒም ገፍትራት ትወጣለች። አንቺ ሰው ቤት መጣ ልጨቀጭቀኝ ነው እንዴ ሆ እያለች ኒና ብቻዋም ታወራለች ማለት ነው። እንግዲህ ቅዱስና ሁሉም ሳሎን ነበሩ። ኪራና ናሆም አንተ እዚህ መምጣትህ ነው በጣም ደስ የሚለው። አው እሱም አይመስል ማለት ነው። የቅዱስ ፍቅረኛ እየሮጠች ትመጣና እንግዲህ ቅፍ ስታደርገው የተተኮሰበትን ቦታ ነካችበት እና ከዛ የቱ ጋር እንደሆነ ስላላወኩኝ ነው በጣም ይቅርታ፣ ሰው አለ ተቀመጪ ይላታል ቅዱስ ማለት ነው። ከዛም በኋላ ናሆምን እንግዲህ እንዴት ነው እኛ አንታይም እንዴ ይላታል። ሰላም እንዴት ናችሁ? ናሆማ በቃ እኛ እንውጣ። ቅዱስ ወዴት ነው የምትወጡ? ምን መሰለ ቅዱሴ እዚህ ያየችን አይደለም አዲሷ ልጅ ወጣ ብን ይሻላል፣ እዛ ሰው አይጠፋም። አረ እንደዛ አይደለም። አይ ግድ የለም ያጋጥማል። እንውጣ ተነስ። ቅዱስ ቁጭ በል። ባይሆን አይተነዋል ወደነዋል ይሆናል ብለን ፈቅደናል። አንቺ ግን እያየሽ ግለጪ አይንሽን እንደጨፈንሽ አትጂ። በቃ እነ ጽናት ጥራቸውና እንሂድ። እኔ ስለመጣሁ ነው እንደምትሄዱ? ቆዩ እንጂ። አይ እንወጣስ ነው የመጣሽው ቅዱስዬ እያለች እንዴት ነክ ብላ እሷንም እንግዲህ እጁንም ያሸች ትገኛለች ማለት ነው። ቅዱስን እንግዲህ ኪራይና ናሆምን በጣም ተናደዋል። እኛ እንውጣ። ከዛ እዚህ ጋር የትንሽ ውሃ ጓደኛ ምንድነው እዚህ ምዛም ያጨናንቆኝ እያለች ብቻዋን ታወራለች ማለት ነው። ከፈለጉ ለምን እንደ ቅርጫ አያደርጓትም? እኔ ምን አገባኝ እያለች እኔ መቅደስ ምን ቤት ነኝና እንደው ስለሷ ምን አገባኝና ትላለች ማለት ነው። ብቻዋን ተናዳለች ማለት ነው። ማለትም ሁሉም ሰው የትንሿ ስለሚያፈቅራት እሷም ስለ ወንዶቹ ስለማይቀርቧት በጣም ተናዳ ያለቀሰች ትገኛለች። እኔ አበቃ ካሁን በኋላ አሁን ግን አልተዋትም እያለች የዛተች ትገኛለች። ከእኔ በምን ተሽዳ ነው እንደ ሰዎቹ የሚጣሉባት እያለች እንደውም አለቃትም አልተዋትም እያለች እንደፎከረችውም እየሮጠች እንደ ጽናት ቤት ሄድና ጽናት ጋር ሁሉም ነገር ውሎዋ ትምህርቷ እየተማረች አይደለም እንግዲህ ውሎዋ ሙት ውሎ ከሌላ ሰው ጋር ነው ብላ ታወራለች ማለት ነው። እንግዲህ እዚህ ጋር የትንሿን አፍቃሪ በር የደበደበ ይገኝ ነበረ። ከዛ ትንሿንም እየሮጠች ስትመጣና ባሮን ትከፍተዋለች። ኢዛና ለምን እዚህ መጣ? ኢዙ ስትለው ኢዙ ነው ያልሽው? ኢዛና ላለው ብዬ ተሳስቼ ነው። እስኪ አቆላ ምጭኝና ደስ ይበለኝ። ካሁን በኋላ የአባት ስምህ ማን ነበረ? መልካሙ። ምን ነው ካሁን በኋላ ኢዛና መልካሙ ብዬ ነው ምጠራክ።
እንዴ ጭራሽ በቃ ሁሌ ከኔ ተቃራኒ መሆን ያስደስትሻል እንዴ? ይኸውልህ እነ ኪራይ ፈልጋቸው ከመጡ የሉም እንዴ? እንደውም ቆንጆ አጋጣሚ ነው ይላል። ምን ማለት አልገባኝም። ነይ ካፌ እንሂድና በዛ ዘናት ያለሽ ቤት ለማቲቼ ነው የምሄደው። እኔ ደግሞ አልፈልግም። ምን ቤት እግር የለውም ተነስቶ እኮ አይሄድም። በእናትሽ እኔ እንሂድ። እኔ አልሄድም አልኳ። ድርቀት ይበል ትንሿ አንተ ያመሃል። ቁልፍ እኮ አልያዝኩም። አሁን እንሂድ። ስመጣ በምን ልገባ ነው? ችግር የለውም እኔ በአጥር ገብቼ እከፍትልሻለሁ እያለ እሷንም ጎትቶ ወደ ውጪ ወስዳታል ማለት ነው። ቆይ አንተ ልደፋኝ ነው እንዴ? ቀስ ብለህ አትሄድም እንዴ? ትላለች ጽናትና ኪራይ እዚህ መንገድ ላይ እየሄዱ ነበረ። እማ አሁንም እንዳኮረፍሽ ነው። የዛሬ የነበረን ቆይታ በዚሁና በቃላል። በቀጣይ እስከምንገናኝ ቸር ሰንብቱ።